ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። የጌታ የእግዚአብሔር ስም ለዘላለም የተባረከ ይሁን። እንዴት ሰነበታችሁ? እንዴት ዋላችሁ? እንዴት ልታመሹ ነው? እሺ፣ እግዚአብሔር የተባረከ ይሁን። በእውነት እዚህ መምጣት አሁን ቅድም ወንድሜ ማሙሻ እንደተናገረው በጣም ደስ የሚል ነው። ለምን ደስ አለን እያልኩ ሳስብ ነበረ። እንዴት ደስ ይላል በእግዚአብሔር ቤት መሆን፣ መዘመር፣ ለሱ ቅዱስ አምልኮ ማቅረብ፣ መጸለይ፣ ወንድሞችን ማግኘት፣ ደግሞ ቃሉን መስማት ለምን ደስ ይላል ስል አንዱ ዋና ምክንያት ሕያው ነው። እሱ እዚህ we do not perform የሆነ ነገር ለማከናወን አንመጣም። እዚህ እሱ ሕያው መሆኑን አውቀን ለዚህ ነው የምንመጣው። እግዚአብሔር ይመስገን። ሰዎች ብቻ አይደሉም እዚህ ሕያዋን ሰዎች ብቻ አይደሉም የሚንቀሳቀሱት። ሕያው የሆነ ጌታ በመካከላችን አለ። እግዚአብሔር የተመሰገነ ይሁን። ስለዚህ ሕያው መንፈሱ ይነካናል ማለት ነው እና ይሄ የደስታ ልቡና በውስጣችን ያሰርጻል እና በዚህ ምክንያት በጣም ደስ ይለናል። እኔም በጣም ደስ ይለኛል። እግዚአብሔር ይባርካቸው። ወደ አምልኮ ወደ ቅዱስ አምልኮ የጋበዙንን እህቶቻችን ወንድሞቻችን እግዚአብሔር ይባርካችሁ። የእናንተ አይነት ድምፅ በኖረኝ ኖሮ እስከ ሌሊቱ ድረስ በቀጠልኩኝ። ጥሩ መስሎኝ አንድ ጊዜ ድምፄ መቼም የኔ ነገር ያሳዝናል። ጊታር አልነበረኝም። ጊታር ስላልነበረኝ ምንም እንደማረግ አላቅም። ያን ጊዜ ገና ልጅ ነኝ። ስለዚህ የተጠቀምኩበት የእናቴን የእንዝርት እና የጥጥ እንትን ማድረጊያ ደጋን የሚባል ታውቁ እንደሆነ አላውቅም። በደጋን ነው የተጠቀምኩት እኔ። ደጋን ማለት አንድ ቆልማማ እንጨት ነው። እዛ ላይ አንድ ቀጭን የፈረስ ጭራ እዛ ላይ ይሰካበታል። በዚያ አንድ ቅትርት የሚባል ደግሞ ትንሽ ዱላ ነገር አለ። እናቶች ምን ያደርጋሉ? የተባዘተ ጥጥ እሱን በዚያ እየነኩ ያሳሱታል እና ጥጥ የሚያሳሳ ነው እንጂ የሙዚቃ መሳሪያ አይደለም ደጋን። እና ያችን ደጋን በአንድ እንደ መረዋ በሚጮህ ጠረጴዛ ላይ አኖርና ማታ ከምሽቱ 4 ሰዓት እደበድባለሁ። እንደው እግዚአብሔር ትዕግስቱን ሰጥቷቸው ቤተሰቦቼ ዝም እያሉ እየታዘቡ ያሳልፉኝ ነበረ። እናንተ ግን ከደጋን የተሻሉ ነገሮች አሏችሁ እዚህ። እግዚአብሔር ይመስገን። ድምፅ ያለው ሁሉ መሳሪያውን ይጠቀም። ደግሞ እስትንፋስ ያለው ሁሉ እግዚአብሔር ምን ያድርግ? ያመስግን። ስለዚህ በጣም ደስ ብሎኛል። ይሄን ካልኩኝ በኋላ እንግዲህ እነሆ እምነታችን በሚል ትምህርት እንደተጀመረ ታውቃላችሁ። ሁላችሁም እየተከታተልን ያለነው መጀመሪያ ስለ ቃል እግዚአብሔር ነው የተማርነው። የእግዚአብሔር ቃል ምንድነው? መጽሐፍ ቅዱስ ምንድነው? ለምንድነው የምናምነው? ሪላያብል የሆነ ዶኪመንት ነው ወይ? እዚያ ውስጥ ምን ተካቷል? ለምንድነው በተለይ እኛ ደግሞ 66ቱን የምናምነው? ቀኖና ማለት ምንድነው? እንዲህ አይነት ነገሮች ሲነጋገር ነበረ በዚያኛው ላይ። ከዚያ በኋላ እሱ ካለቀ በኋላ ደግሞ ስለ እግዚአብሔር መነጋገር ተጀመረ። በተለይ ስለ ሥላሴ፣ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ፣ ስለ አንድ አምላክ መነጋገር ተጀመረ። ሰፊ ትምህርት ነበረ እንደምታውቁት። አሁን ከዚህ ቀጥሎ ያለው ስለ ክርስቶስ ነው። ክርስቶስ ማን ነው የሚል ጥያቄ ነው እና ወንድማችን ማሙሻ ይቀጥላል ትምህርቱን። እኔ ማዋዣ ለመስጠት ነው የመጣሁት። እውነት ለመናገር ትንሽ በሁለት አርቦች ትንሽ መግቢያ ለመስጠት ነው የመጣሁት። በጣም ኮንትሮቨርሻል የሆነ ሰው ነው ይሄ ኢየሱስ ክርስቶስ የሚባለው። ታውቁታላችሁ። ሲያወዛግብ የኖረ ነው። ውዝግቡ መቼ ጀመረ? ቆይቷል። በጣም ቆይቷል። እናንተ ሁላችሁ እንደምታውቁት የተወለደውን የአይሁድ ንጉሥ ልናየው መጥተናል፣ ልሰግድለት መጥተናል ብለው እነዚያ 70 ሰገሎች መጥተው ለንጉሱ ይህን ወሬ ሲያወሩለት ከዚያ ቀን ጀምሮ ውዝግብ ነው። ምን አላችሁ? ምንድን ነው ያላችሁት? ንጉሥ አላችሁ? የምን ንጉሥ? የአይሁድ ንጉሥ። እሱን ልሰግድለት መጥተናል። ከዛ ረብሻ ተጀመረ በሄሮድስ ልቡና ውስጥ። ያው የሆነውን ታውቁታላችሁ። በጣም ብዙ ልጆች አስጨረሰ አገኘዋለሁ ብሎ።
ከዚያ በኋላ ጲላጦስ ታስታውሱ ይሆናል እናንተ በወንጌላት ላይ የምታውቁት ነገር ነው። ክስ ቀርቦበት መድኃኒታችን አንተ የአይሁድ ንጉሥ ነህን ብሎ እየጠየቀው ነበረ። ተናገር እንጂ ይኸው እየከሰሱ ቆመዋል። እርግጥ አንተ የአይሁድ ንጉሥ ነህ ብሎ ይህን ውዝግብ ያነሰዋል። አንተ አልህ ይለዋል። በኋላ ቀጥሎ መንግስቴ ከዚህ ዓለም አይደለችም ደግሞ ይላል እንጂ ቢሆን ኖሮ አሁን ደግሞ ባዝ 12 ጭፍራ መላእክት ሊመጡልኝ ይችሉ ነበረ ብሎ ይለዋል። አወዛጋቢ ሆኖ ኖረ ጌታችን። አወዛጋቢ ሆኖ ሞተ። ትንሣኤው ራሱ አወዛጋቢ ሆነ በጣም አድርጎ። ሁላችሁ የምታውቁት ነገር ነው። በዓለም ላይ በጣም የሚያወዛግብ አንድ ሰው ኢየሱስ ክርስቶስ ይባላል። እና መጽሐፍም ደግሞ ይህን አወዛጋቢነቱን ለመናገር አይን አያሽም። በእግዚአብሔር ዘንድ ግን ወደ ተመረጠ በሰው ምን ወደሆነ ወደ ተጣለ ወደ ከበረ ድንጋይ ቀርባችኋል ነው የሚለው ያለ። ለማያምኑት ማሰናከያ ድንጋይ ሆነ፣ የእንቅፋት አለት ሆነ ስለሚል እንቅፋትነቱ አወዛጋቢነቱ በጣም የታወቀ ነገር ነው ከመጽሐፍ ቅዱስ። ይሄ ኢየሱስ ክርስቶስ እስከ ዛሬ ድረስ የሚያነጋግር ኢየሱስ ክርስቶስ በእርግጥ ማን ነው? አሁን በተለይ ዛሬ ከእናንተ ጋር ላነሳ የምፈልገው በጣም ብዙ ሃይማኖቶች ባሉበት ዓለም ውስጥ የምንኖር ነን። ይሄ ዓለም እውነት ለመናገር እንዲያው እየሰለጠነ እየተማረ ሲሄድ ሃይማኖት ይተዋል ብለን ነበረ። ግን ሃይማኖት የሚተው አይደለም ከቶውኑ። በጣም ብዙ ሃይማኖቶች፣ ብዙ የሃይማኖት መሪዎች፣ ብዙ የሃይማኖት ተከታዮች ያሉበት መናኸሪያ ነው ይሄ ዓለም። የሃይማኖት ገበያ ነው ዓለሙ። በዚህ የሃይማኖት ገበያ ውስጥ ልዩ ልዩ አስተሳሰቦች ይናሃራሉ፣ ይገናኛሉ፣ እርስ በርሳቸው ይጋጫሉ፣ አንዳንዶቹ ይስማማሉ። እና በተለይ ጠበብት በጣም እየተጨነቁ ያሉት ሃይማኖት አውዳሚ የሆነ በጣም በተለይ ያከረሩ ሲሄዱ ሰዎች አውዳሚነቱ ይኸው የምናየው ነው በየቦታው እየሆነ ስለመጣ ለምንድን ነው ይሄ የተለያየ ሃይማኖት ይዘን የምንኖርበት ምክንያት? ለምን አናስማማም? ለምን አናቃርብም? ለምን ሁሉ ሰው አንድ አይነት እምነት ቢኖረው ምን አለበት? እርፍ እንል ነበረ የሚል ምኞት አላቸው ፈላስፎቹ። ከዚህ የተነሳ አንድ ቃል ወጥቷል። አሁን እናንተ ሁላችሁ የምታውቁት ብዝሃነት የሚል ቃል ገር ቃል ነው የሚመስለው፣ ግን ውስጡ ያዘለውን ነገር ትንሽ መናገር እፈልጋለሁ። ብዝሃነት ፕሉራሊዝም። ለምንድን ነው ይሄ ቃል የወጣው? ሃይማኖት ልዩ ልዩ ነው፣ አስተሳሰብ ልዩ ልዩ ነው። ስለዚህ አንድ ብቻ ነው ብሎ ድርቅ ማለት አያስፈልግም። ይሄንን ብዙነት መቀበል ያስፈልጋል የሚል ነው። ልክ ነው። ልዩ ልዩ ነው፣ ብዙ ነው። እሱ ብቻ ሆኖ ቢቀር ኖሮ ምንም አልነበረም። ግን ብዝሃነት ውስጡ ምን አለ? ሁሉም እኩል ነው፣ ሁሉም አንድ ነው፣ ሁሉም ወደ አምላክ ያደርሳል፣ ሁሉም የሰማይ መንገድ አለው፣ ሁሉም ምግባርን ያስተካክላል። እንግዲያው ሁሉም አንድ ነው። ሁሉም አንድ ነው። ለየራሱ ለየሰው እውነት አለው። ያንን እውነት ደግሞ መካድ አይቻልም። ስለዚህ ሁሉም አንድ ከሆነ ለምንድን ነው አንዱ ወደ አንዱ የማይገባው? ለምን ከአንዱ አንድ አይወስድም? የሚል ቅይጥነትም ሲንክሬቲዝም አብሮት አለ። ፕሉራሊዝም ብቻውን አይደለም፣ ተሸክሞ የሚመጣው ሌላ ነገር አለ። ፖለቲካ ሰዎች ሊያስማሙ ነው የሚሞክሩት፣ ምክንያቱም ከባድ ችግር ስለሆነ በሃይማኖት ምክንያት የሚመጣጠብ። ግን ፕሉራሊዝም ውስጥ እዚያ ውስጥ ሁሉ ነገር አንድ ነው ከማለት የተነሳ እውነት የምትባል ነገር ትሟሽሻለች። ያለችም እንደሆን የሁሉ እውነት ናት፣ ሁሉም ባለ እውነት ነው። ስለዚህ ምንም አይነት መለየት የሚባል ነገር አይወደድም። ከዚህ የተነሳ በጣም አሳሳቢ ሁኔታ ቀስ እያለ እየመጣ ነው። አሁን እንግዲህ ወንድሞቼና እህቶቼ ክርስቲያኖች የኛ ክሌም ምንድን ነው? እኛ ምንድን ነው የምንለው ካላችሁ የኛ ይለያል እንላለን። በምን ይለያል? ምንድን ነው እሱ የሚለየው? የምናከብረው ሰንበት ነው የሚለየው? የምንጾመው ጾም ነው የሚለየው? ስርዓታችን ነው የሚለየው? ስማችን ነው የሚለየው? ህንጻችን ነው የሚለየው? ዋትስ ዩኒክ አባውት አስ? ምንድን ነው እሱ የሚለየን እኛን? የኛ ማዕከል ክርስቶስ። የክርስቶስ ልዩትነት the uniqueness of Christ ዋና ነገር ነው። በዚህ በተደባለቀ ዓለም ውስጥ ይቺ መስመር ጥርት ብላ ካልወጣች እንደተባለው ዝም ብሎ በሞገዱ እየታሰስን አብረን ወንዝ ውስጥ መወርወር ነው
እሱ እንዳይሆን የክርስቶስን ልዩትነት the uniqueness of Christ እሱን ማየት በጣም አስፈላጊ ነው። ዩኒክነስ የሚለው ቃል ለሁላችሁ የታወቀ ነው ብዬ አስባለሁ። ስፔሻል ማለት አይደለም። ዩኒክ ማለት ሌላ ተመሳሳይ የሌለው ብቻውን የሆነ የተለየ ማለት ነው። ፈጽሞ የተለየ ማለት ነው። ይሄ ፈጽሞ የተለይነት ለክርስቶስ ተሰጥቶታል። እሱን ክሌም እናደርጋለን ጮክ ብለንና በሱ ዙሪያ ነው ከእናንተ ጋር በእነዚህ ሁለት አርቦች ለመነጋገር የፈለኩት። በምን ይለያል? የእናንተ ጌታ በምን ይለያል ከሌላው? የእናንተ ሃይማኖት ምንድን ነው? እስቲ አንጥረን እንነጋገር። ተመሳሳይ ነገር እኮ ነው። እዚህም እዛም ያው አይደለም ወይ? ምን ይለየዋል? እሱን አብረን እንነጋገር ነው የምፈልገው። እስቲ አጭር ጸሎት ጸልየን ከዛ በኋላ እንቀጥላለን። ሃሌሉያ። ኢየሱስ ክርስቶስ የእግዚአብሔር ልጅ አንተ የተለየህ ነህ ብለን ነው ጌታ ሆይ መከተል የጀመርነው። መሳይ የለህም ብለን ነው ከሰው ጋር የምንጣላው፣ ከአስተሳሰቦች ጋር የምንጣላው። ጌታ እግዚአብሔር ሆይ ከፍልስፍናዎች ጋር የምንጋጨው፣ ከሃይማኖቶች የምንለየው አንተ የተለየህ ነህ ብለን ነው። ምንድነው ልዩትነትህ? ምንድነው ያንተ ልዩ ነገር ምንድነው? ጌታ ሆይ አንተን እንዴት አድርገን እናስብህ? እባክህ እግዚአብሔር ሆይ ራስህን ግለጠው፣ ለእኛ አሳየን፣ በመንፈስ አሳየን። አቤቱ እግዚአብሔር ሆይ አንተ ያላሳየህንን እኛ በምርመራ አንደርስም፣ አንተ ግን አሳየን። የከበርከው አምላክ እግዚአብሔር ሆይ ስለተባረከው ቃልህ ስለዚህ ምድል አመሰግንሃለሁ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን፣ ስሙ ከፍ ከፍ ይበል። በዚሁ በጀመርኩት ጎዳና ሊሄድ ነው የምፈልገው፣ ግን አንድ መግቢያ ልሰጣችሁ ፈልጋለሁ። ትንሽ መግቢያ ያስፈልጋል ብዬ እላለሁ። ይሄ ርዕሰ ጉዳይ በጣም አነጋጋሪ ስለሆነ መግቢያ ትንሽ ልጨምር እፈልጋለሁኝ። የክርስቶስ ልዩትነት አስገዳጅ ነገር ይመስላል። ስለምንድን ነው እንደዚህ ብለው ምናልባት ካልተሳሳትኩ ሴስ ሉዊስ ሳይሆኑ አይቀሩም ይህን የተናገሩት። ኢየሱስ ክርስቶስ እኔ ነኝ ብሎ የሚለው እኔ ነኝታው ወይም ክሌሙ ስለ ራሱ የሚናገረው ጌታ ኢየሱስ ክርስቶስ በጣም ትልልቅ ነገር ስለሆነ ያስደነግጣል። ለምሳሌ የእግዚአብሔር ልጅ ነኝ ብሎ ይላል። እኔ አልፋ ኦሜጋ ነኝ ብሎ ይላል። መጀመሪያ መጨረሻ ነኝ ይላል። ከአብርሃም በፊት ነኝ ብሎ ይላል። በጣም ትልልቅ ንግግር ነው የሚናገረው። እኔ የዓለም ብርሃን ነኝ ይላል። በእኔ በቀር ወዴትም መድረስ አይቻልም፣ ወደ ማንም ሊደርስ አይችልም ይላል። እንደዚህ አይነት በጣም አብሶሉት የሆነ ክሌም እንዴት አድርጎ ነው የሚያቀርበው ይሉና ያለን ምርጫ 3 ብቻ ነው ይላሉ እሳቸው። 3 ምርጫ ብቻ ነው ያለን። ኢየሱስ ክርስቶስ ከሚናገረው ስለ ራሱ ነኝታ ከሚናገረው 3 ምርጫ ነው ያለን። ወይ ይሄ ሰውዬ ምናልባት አንድም ተታሏል፣ አእምሮ ዞሮበታል፣ ይሄ ሰውዬ ጤነኛ አይደለም። እንደዚህ አይነት ትልልቅ ክሌሞች አምላክ ነኝ ብሎ የአምላክ ልጅ ነኝ ብሎ ሰማይ ምድር በእኔ በኩል ነው የተፈጠረው ብሎ ይህን ያህል የሚናገር ከሆነ ወይ አብዷል፣ አንዱ ምርጫ እሱ ነው። ሁለተኛ ካልተታለለ፣ ካላበደ፣ በሽተኛ ካልሆነ፣ አእምሮ ጤና ከሆነ እንግዲያው አታላይ ነው፣ አጭበርባሪ ነው፣ የሰዎችን ልቡና አነሁልሎ ወደ ራሱ ለመሳብ የሚያደርግ ሐሰተኛ ነቢይ ነው የሚል ሁለተኛው ምርጫ። ሶስተኛው ምርጫ ምንም መፈናፈኛ የለውም፣ ያለው ነገር እውነት ነው፣ እንግዲያው በእግሩ ስር እንወድቃለን የሚል ነው። ከሶስቱ ምርጫ ውጪ የለንም። ወይ አታላይ ነበረ ይሄ ሰውዬ፣ ወይ ደግሞ የተታለለ ሰው ነበረ፣ አለበለዚያ እውነተኛ ነበረ፣ ክሌሞቹም ትክክለኛ ነበሩ ብለው እሳቸው ይህንን ይሟገታሉ። እና እኔም እንደዚሁ ሳስብ አሁን ያለ ምርጫ ጥቂት ነው። እውነት ለመናገር ብዙ ምርጫ ያለን አይምሰላችሁ። ወይ ክርስቶስን አታላይ ብለን እንዘጋበታለን። በቃ እንደ ማንኛውም ብዙ የሃይማኖት መሪዎች ሰዎችን በቃ ዝም ብሎ ሲያታልል የኖረ በአስማተኛ ምናምን ነገር ነው ብለን እንዘጋዋለን። አለበለዚያም ምስኪን ነው፣ በጣም ያሳዝናል። በቃ የሆነ ነገር ተወናብዷል ማለት ነው። የሆነ ኩፍታ ልብ ውስጥ ገብቶ ስለ ራሱ ማንነት አጓጉል ነገር እየተናገረ ነው ብለን እንደገና እንደ በሽተኛ እንዘጋዋለን። አለበለዚያ ግን ያለን ምርጫ እውነት ነው ካልን መስገድ ብቻ ነው። እሱ ያለውን ከሆነ ስግደት ነው ለኛ ያለን ምርጫ። እንግዲህ ይሄ ኢየሱስ ክርስቶስ በጣም አወዛጋቢነቱ በዚህ ረገድ ግልጽ ነው ብዬ አስባለሁ።
እሳቸው ጨምረው ምን ይላሉ? እኔም ቀስ እያልኩኝ ሳስብ ይሄ ሰውዬ በሽተኛ ነው አብዷል ብዬ እንዳልል በጣም ትክክል ነገሮች ይናገራል። ሌላ በጣም ብዙ ስለ ሰው ባህሪ ይናገራል፣ ስለ ሃይማኖት ይናገራል፣ ስለ ድሆች ይናገራል፣ ስለ ዕለት ኑሮ ይናገራል። ምስኪኖችን ቀስ ብሎ ይታዘባቸዋል፣ ሊያግዛቸው ይጠጋል። ይህንን ስናይ ያበደ ሰው እንደዚህ ሊሆን አይችልም። ብዙ ጥያቄ ያመጡበታል ፈሪሳውያን። በጣም ሎጂካል በሆነ መንገድ ይመልሳል። ያበደ ሰው እንደዚህ አያረግም ጨርሶ። እንግዲያው የአእምሮ ችግር የለበትም ይሄ ሰው። አታላይ ነው ሌባ ነው እንዳንለው ደግሞ ለምጻሞችን እየዳሰሰ ያነጻል፣ ሕፃናትን ያቅፋል፣ ይስማቸዋል፣ ችግረኞችን ይረዳል፣ ያበላል። ይህ አታላይ ሰው ሊሆን አይችልም በምንም አይነት። እንደዚህ ደግና ሩህሩህ ሰው ስራዎቹ አይፈቅዱም አታላይ ነው ለማለት። ባህሪው አይፈቅድም በምንም አይነት። እንግዲያው ቅድም እንዳልኳችሁ ቅዱስ ስግደት ብቻ የሚሰጠው ጌታ ስሙ የተባረከ ይሁን እንደሱ እንደሆነ እንመለከታለን። እና ትንሽ በዚያ ላይ ልጨምር የምሞክረው ለምንድን ነው የእሱን ልዩትነት ወይም ዩኒክነስ ለምንድን ነው ማሰላሰል ያለብን? አሁን በዚህ ተቀምጠን ይህን ያህል ጊዜ ፈጅተን ክርስቶስ ዩኒክ ነው ለምንድን ነው የምንባባለው ስል 1-4 ምክንያቶች ነው ለእኔ መጡልኝ። እነሱን ላነሳ ፈልጋለሁ። አንደኛ ሳናሻማ በፍጹም ልብ እንድንሰግድለት ነው። የመጀመሪያው ምክንያት ይሄ ነው። እኔም ራሴን እየጠየቅኩ ነበር። አሁን እነዚህ የተሰበሰቡ ወጣቶችን ኢየሱስ ክርስቶስ ዩኒክ ነው የምላቸው ለምንድን ነው? ቢሆን ባይሆን ደዚት ማተር የሚል ጥያቄ ያነሳሁና ስግደታችን ሳይሻማ ለገሌ ሳይባል ግማሽ ለእንትና ሳይባል ሳይካፈል ስብስብ ባለ መንገድ ለሱ እውነተኛ ስግደት እንድናቀርብ ነው። እሱ ዩኒክ ከሆነ እንግዲያው ስግደታችን ፍጹም ይሆናል ማለት ነው ለሱ። ሁለተኛ ምክንያት ለኔ ያየሁት ለምንድነው የሱን ልዩትነት የምናነሳው ካልን በሙሉ መሰጠት እንድንከተለው ነው። በቃ እሱ ልዩት ከሆነ እሱ ከሌላ ሁሉ የተለየ ከሆነ ሌላ መከተል አያስፈልገኝም። እሱ በሚለው ነው መሄድ ያለብኝ። እግሩን ተከታትዬ የሚሄድበት ይሄዳለሁ፣ የሚለኝን እሰማለሁ። ኮሚትመንት እንዲኖረን ለዚህ እንዲረዳን ነው የሱን ልዩትነት የምናየው። ሶስተኛ ነገር ምንድነው ካላችሁ በብርቱ እምነት እንድንመካበት ነው፣ እንድንጓደድበት ነው፣ እንድንኮራበት ነው። የምንኮራበት እንድናገኝ ነው ልዩትነቱን የምናነሳው። በምንም ነገር መመካት የማይቻልበት ዓለም ላይ ነን። ሀብትም ጥበብም ምናልባት ኃይልም መመኪያ የማይሆንበት ጊዜ ነው። ሁሉ ነገር ሲፈርስ ነው የምታዩት። እኛ አንድ መመኪያና መፎከሪያ ያስፈልገናል። ለዚህ ደግሞ የክርስቶስ ዩኒክነስ በግልጥ ሊገባን ያስፈልጋል ብዬ እላለሁ። ከዚህ የተነሳ ለዚህ ነው ብዬ እላለሁ። አራተኛ ምክንያት በእርግጠኝነትና በታላቅ ፍላምሮት ወይም ፓሽን እንድናገለግለው ነው። እግዚአብሔር ተባረከ ይሁን። ታላቅነቱን ለማወጅ እንድንችል ነው። በግማሽ ልብ እንዳናደርገው ነው። አሁን እዚህ ቤት ስለ ሚሽን በጣም ብዙ ይነገራል። የጌታን ቃል እናቅርብ፣ ለሰዎች እውነትን እንንገር፣ ወንጌልን እናሰራጭ እያልን በጣም ስለ ተልእኮ እያወራን ነው። ተልእኳችን ያነከሰ እንዳይሆን የክርስቶስን ልዩትነት መረዳት ጥሩ ነው። ይህንን ማወጅ አለብኝ፣ ለዓለሙ ሁሉ መንገር አለብኝ እንጂ ሌላ እሱን የሚመስል የለማ። እንግዲያው ለነዚህ ምክንያቶች በጣም ያስፈልጋል ብዬ እላለሁኝ። እንግዲህ በጣም አድርጎ ለኛ ለራሳችን ምንድነው እሱ ኮንሰክሬት ለማድረግ ራሳችንን ኮሚት ለማድረግ ራሳችንን እናንተ እንግዲህ እንግሊዝኛ የምትወዱ አንዳንድ ሰዎች ኮንፊደንስ እንዲኖረን በዚህ በክሌማችን ውስጥ ደግሞ ሰርቲንቲ እንዲኖረን በሚሽናችን ላይ በእነዚህ ምክንያቶች የጌታ ኢየሱስ ክርስቶስን ልዩትነት እናነሳለን ደጋግመን። እግዚአብሔር የተመሰገነ ይሁን። ማን ነበር ይሄ ኢየሱስ ክርስቶስ? አሁን ትንሽ ነገር ለማውራት እፈልጋለሁ። ማን ነው እሱ? ማን ይሉታል ሰዎች? የታሪክ ሰዎች ምን ይሉታል? የፍልስፍና ሰዎች ምን ይሉታል? የሳይንስ ሰዎች ምን ይሉታል? ማን ነው እሱ? መጀመሪያ ነገር ነበረ ወይ? በነገራችን ላይ አንድ ከባድ ጥያቄ የሆነ መጥቷል። ክራይስት ሂስቶሪካል ፐርሰን ነው ነበረ መሬት ላይ ወይስ ደቀ መዛሙርት የሚባሉ ሰዎች አዋቅረው የሰሩት ማንነት ነው? እዚህ መሬት ላይ ነበረ እንዲህ አይነት ሰው የሚል ጥያቄ ይነሳል። በጣም ብዙ ክርክር።
the historical Jesus was he there? አንዱ ትልቅ ጥያቄ ነው እና ወደዚያ ትንተና ውስጥ አልገባም። ግን አሁን ስመለከት አንዳንድ ነገሮችን ስመለከት ወደ 90% የሚሆኑት የታሪክ ጸሐፊዎች አይሁዳውያንም ይሁኑ አይሁድ ያልሆኑ ሮማውያን በተለይ የጻፏቸው የጥንት መጽሐፍት በተለይ የዛሬ 2000 ዓመት ገደማ የተጻፉት መጽሐፍት በሙሉ በመሬት ላይ አንድ ኢየሱስ ክርስቶስ የሚባል ሰው እንደነበረ ያስረዳሉ። ስለዚህ መኖሩን አንክድም። ይሄ ሰው ነበረ። ይሄ ሰው የማን ነው ሌላ ጥያቄ ነው። ግን ነበረ፣ መሬት ላይ ተመላልሷል። አብዛኞቹ የሚያውቁት አንድ የሆነ ችግር አስነስቷል። አንድ ረብሻ ተነስቶ ነበር አንድ ሰሞን። በጣም ተከታዮች ነበሩት ይሄ ሰውዬ አንድ ሰሞን። ይሄ ሰውዬ በጣም የታወቀ ነበረ። አይሁድ ማህበረሰብ ውስጥ አንድ በጣም ጉልህ ስፍራ የነበረው ነው። እንደዚህ የሚሉ ንግግሮች አሉ እንጂ መኖሩን አይክዱም ብዙዎች። ያው በጣም ግልጥ ነው። ዓመተ ምህረት እንላለን፣ ዓመተ ዓለም እንላለን፣ ዓመተ ፍዳ እንላለን። በሁለቱ መካከል መስመር ያሰመረ መድኃኒታችን ኢየሱስ ክርስቶስ ነው። የሱ መወለድ ነው። እግዚአብሔር የተመሰገነ ይሁን። እንግዲያው ምን ይሉታል ስል አንድ አራት ነገሮች ነው ያየሁት እኔ ከልዩ ልዩ ጸሐፊዎች፣ ከልዩ ልዩ የታሪክ መምህራን፣ ከልዩ ልዩ ሰዎች አንድ አራት አመለካከቶች እንዳሉ ያለው የአንድ ይሁዲ የሆነ ነብይ ነው። ነብይ የሚል በጣም ብዙ ቦታ ይሄ አለ። አይሁዳውያን በነቢያት በጣም ያምናሉ። ከዚህ የተነሳ አንድ ይሁዲ ነብይ ነው። ይሁዲ መምህር ነው፣ ራባይ ነው። በቃ የአይሁድ እምነት መምህር ነው፣ ሌላ ነገር አልነበረም ብለው በዚህ የሚደመድሙ አሉ። አንዳንዶች ደግሞ በጣም ብዙ የተመሰከረለት ተአምር ስለሰራ በጣም ታላቅ አስማተኛ ነበረ ብለው የሚሉ አሉ። ትልቅ አስማት የሚሰራና አስደንቋቸዋል። አንዳንዱ ነገር ሊካድ በማይቻል ሁኔታ የሚታይ ነበር። he was a magician ብለው የሚያስቡ ሰዎች አሉ። አንዳንዶች ምን ይላሉ? ትንሽ ወደ ፖለቲካ ዘመም የሚሉ የአብዮተኛ ነበር፣ ነፃ አውጪ አብዮተኛ ነበረ አይሁዶች። ለምን? በሮማውያን ቅኝ ግዛት ስር ስለነበሩ ይሄ ኢየሱስ ክርስቶስ ተከታዮችን ሰብስቦ ነፃ የማውጣት እርምጃ ትንሽ አብዮታዊ ንቅናቄ ያደረገ ሰው ነው ከሸፈበት እንጂ ብለው የሚያስቡ ሰዎች አሉ። ሌሎች ደግሞ ሪፎርመር ነበር፣ የሪሊጂየስ ሪፎርመር ነበረ፣ የሃይማኖት አዳሽ ነበረ። የአይሁድ ሃይማኖት ለረጅም ዘመን የኖረ ነው። እሱ መጣና አንዳንድ ነገሮችን አስተካከለ። he was a reformer፣ የተሃድሶ ሰው ነበረ ብለው የሚደመድሙ አሉ። እነዚህ ልዩ ልዩ አመለካከቶች በቅለዋል ማለት ነው ከክርስቶስ ማንነት ጋር በተያያዘ ግን መኖሩን አይክዱም ሁሉም። አሁን እንግዲህ በዚህ ታላቅ ውዝግብ ውስጥ እኛ የተለይነቱን ልዩትነቱን እንዴት አድርገን ነው የምንናገረው የሚለው በጣም ዋና ጥያቄ ነው ብዬ አስባለሁኝና እሱ ላይ ትንሽ እንድንቆይ እፈልጋለሁኝ። ኢየሱስ ክርስቶስ በታሪክ ውስጥ እጅግ አነጋጋሪ ሰው፣ የታሪክን አቅጣጫ ባያሌው የለወጠ ሰው ነው። እሱ ምንም ሳይጽፍ ቤተ መጻሕፍት ሁሉ መደርደሪያቸው ላይ ስለ እርሱና ስለ እርሱ ተከታዮች ስለ ትምህርቱም በጣም ብዙ ነገር ጽፈዋል። ይሄ ኢየሱስ ክርስቶስ በስሙ የተጠሩ ወይም ክርስቲያኖች ነን የሚሉ ወደ 2.3 ቢሊዮን ሰዎች መሬት ላይ ይኖራሉ። አሁን ምናልባት በ2050 አካባቢ after 25 years ወደ 3 ቢሊዮን የሚደርሱ ክርስቲያኖች ነን የሚሉ ሰዎች ምድር ላይ ይኖራሉ ተብሎ ነው የሚገመተው። ይሄ በጣም ትልቅ ቁጥር ነው። ይሄ ሰው በጣም ከፍተኛ ሙግት ያስነሳ እንደሆነ የታወቀ ነው። የገዛ ወገኖቹ የሃይማኖት መምህራን በገንዘብ በፖለቲካ አሰባጥረው ያሰቀሉት ሰው ነው። በየዘመናቱ ተከታዮቹ ለአራዊት የተተዉ የተጣሉ፣ በመጋዝ የተሰነጠቁ፣ በፍል ዘይት የተቀቀሉ፣ በቶን እሳት ተቃጥለው ያለፉ ናቸው። እስከዚች ቀን ድረስ ስቃይና መከራ በብዙዎች ክርስቲያኖች ላይ ይደርሳል በሱ ስም። አሁንም ይሄ ሰው በመኖሩ ምክንያት ከሱ ጋር በተያያዘ ደግሞ በጣም ብዙ በጎ ነገሮች ደግሞ በዓለም ላይ ሆነዋል። ብዙ ሰዎች የርኅራኄ ስራ ሰርተዋል። ብዙ ተቋሞች፣ ብዙ የሙት ልጆች ማሳደጊያ፣ ብዙ የድሆች መርጃ፣ ብዙ የታማሚዎች የሕክምና ስፍራ፣ ብዙ ትምህርት ቤቶች በስሙ ስለሱ ተብለው የተቋቋሙ ብዙ ናቸው። የዓለምን ታሪክ ነክቶታል ይሄ ሰውዬ እና ዝም ብለን ገለል ልናደርገው የምንችል አይደለም በፍጹም። እና ስለዚህ ስለ ኢየሱስ ክርስቶስ ስንነጋገር ልዩትነቱን በተለይ ስናነሳ
ምን ማለታችን ነው? ዕብራውያን ምዕራፍ 5 ቁጥር 11 ላይ አንድ ሐረግ አገኘሁና እሱን እንዲያው እንደ መነሻ አረኩት። ምንም ብዙ ልናገርበት አይደለም። ዕብራውያን ላይ መቆየታችን አይቀርም ዛሬ። ግን እዚያ ላይ ምን ይላል ወንድማችን ይሄን የጻፈው? ወንድማችን አልኩት፣ እኔ የታውቀዋለሁ የዕብራውያን ጸሐፊ። እህታችንም ልትሆን ትችላለች። ባለፈው እንደነገርኳችሁ አሁን በቅርብ ጊዜ ጵርስቅላ ሳትሆን አይቀርም የጻፈችው የሚል አስተያየት ስለመጣ ወንድማችን ወይም እህታችን የዕብራውያን ጸሐፊ ማለት ይሻላል። የዕብራውያን ጸሐፊ ምዕራፍ 5 በአንድ ነገር የተበሳጨ ይመስላል። ግን እዚያ ላይ ይሄን ነገር ይናገራል። ለምንድን ነው እንዲህ የሚለው? በደንብ አልሰሙትም ሰዎቹ እና ገና ለጋዎች ናቸው፣ አልበሰሉም፣ ወደ መብሰል አልደረሱም። አሁን ማሙሻ የጻፈው አንድ መጽሐፍ አለ ስለ ብስለት፣ ክርስቲያናዊ ብስለትን በሚመለከት ሕፃንነት ያጠቃቸው ናቸው እነዚህ አማኞች። እና ምን ይላል እዚያ ላይ ቁጥር 11 12 ስለ እርሱም የምንናገረው ብዙ ነገር አለን፣ ጆሮቻችሁን ስለፈዘዙ በቃል ልንተረጉመው ጭንቅ ነው። ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃንነትን ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋል። የሚያስፈልጋችሁ ወተት ነው እንጂ ጠንካራ ምግብ አይደለም ብሎ ስለ ሊሸከሙት እንደማይችሉ ነው የሚነግራቸው። ግን እነሱ ሊሸከሙ አይቻሉ እንጂ የምንናገረው ብዙ አለን ነው የሚለው። ልብ ብላችሁታል? ስለ እርሱ ስለማን ነው? እሱ ስለ ክርስቶስ የምንናገረው ብዙ ነገር አለን። አንድ የጥንት መዝሙር ትዝ ይለኛል። ምንድን ነው? ብዙ ነገር አለ በልቤ የሚል አንድ መዝሙር አሁን ጠፋኝ። እናንተ አንዳንዶቻችሁ ታስታውሱት። ስለ እርሱ የማውቀው ተመስገን ኢየሱስ ተመስገን ኢየሱስ የሚል አንድ መዝሙር ነው። አከብርሃለሁ በልቤ ብዙ ነገር አለ ስለ አንተ የማውቀው ይላል ያ መዝሙር። ብዙ ነገር አለ ስለ አንተ የማውቀው አመሰግንሃለሁ ጌታ እያለ ይዘምራል። ስለ እርሱ የምንናገረው ብዙ ነገር አለ። ተናግረንም አንጨርስም። ግን ትንሽ ከየቦታው እንጠቃቅሳለን እና ዛሬ የክርስቶስን ልዩነት በሚመለከት ትንሽ ነገር ነው እኔም የምጠቅስላችሁ፣ ብዙ አይደለም። የተለይነቱን በተለይ የሚያጎላ የዕብራውያን ጸሐፊ ምዕራፍ 1 ላይ፣ ምዕራፍ 3 ላይ፣ ምዕራፍ 7 ላይ ጥቂት ቁጥሮችን ልጠቅስላችሁ እፈልጋለሁ። ምዕራፍ 1 ላይ ቁጥር 7 እስከ 8 እንዲህ ይላል። ስለ መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን ይላል። ይሄ እንግዲህ ልዩነቱን ለማሳየት ነው። ስለ መላእክት እንዲህ ይላል፣ ስለ ልጁ ግን ብሎ ደግሞ በሌላ አይነት ያፈርስና ስለ ልጁ ሌላ ነው የተናገረው ይለናል። ምናልባት ምዕራፍ 3ም ላይ ተመሳሳይ በሆነ መንገድ ምዕራፍ 3 ቁጥር 5 እና 6 ሙሴስ በኋላ ስለሚነገረው ነገር ምስክር ሊሆን በቤቱ ሁሉ እንደ ሎሌ የታመነ ነበር፣ ክርስቶስ ግን እንደ ልጅ በቤቱ ላይ የታመነ ነው ይላል። ይቺ ግን መለየቱ እኮ ነው። ቅድም ከመላእክት ጋር ያመሳስለውና ስለ ልጁ ግን ብሎ ይለያል። አሁን ከሙሴ ጋር ያነጻጽርና ስለ ልጁ ግን ብሎ ደግሞ እንደ ልጅ ግን ብሎ ጌታችንን ነጥሎ ያሳያል። ምዕራፍ 7 ይብሳል። ምዕራፍ 7 በጣም ነው ልዩትነቱን የሚያሳየው። ምዕራፍ 7 እዚሁ ዕብራውያን ላይ ቁጥር 20 ጀምሮ ታዩታላችሁ። ይሄንን በተለይ ስለሱ ማንነት ሲናገር እርሱም ያለ መሐላ ካህናት ሆኖ እነርሱ ያለ መሐላ ካህናት ሆነዋልና እሱ ግን ይላል። አሁንም እያፈረሰ ጌታን አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆነዋል ብሎ ልዩነቱን ግልጽ አድርጎ ይናገራል። ቁጥር 23 እና 24ን ስትመለከቱ እንደዚሁ ነው። እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው፣ እሱ ግን ለዘላለም የሚኖር ይልና አሁንም እያፋረሰ እሱን ያልቀዋል በጣም አድርጎ። እዚያ እንደምታዩት ቁጥር 26 ላይ እንደገና ስትመለከቱ እዚያው ምዕራፍ ላይ ምን ይላል? ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ he is unique የተለየ ሊቀ ካህናት ሊኖረን ይገባል ብሎ ይህንን የተለይነቱን ያነሳል። ቁጥር 28 ላይ
ሕጉ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማልና ከሕግ በኋላ የመጣ የመሐላው ቃል ግን ለዘላለም ፍጹም የሆነውን ልጅ ይሾማል ብሎ እንደገና የጌታችንን ሹመት በጣም ለየት ያደርገዋል። እንግዲህ እነዚህ የተደራረቡ ግኖች እስቲ ግን በሉ። እነዚህ ግኖች የሚያሳዩት ከሌላው ከጀማው ከጠቅላላው መለየቱን ነው። ይህንን ልዩትነት በጣም እያጎላ ነው የሚጽፈው የዕብራውያን ጸሐፊ። እና በምንድን ነው የሚለየው ታዲያ የኢየሱስ ክርስቶስ? በምን እንውሰደው ብለን ስንል እኔ ዛሬ ያስኳቸውን በሚቀጥለው ሳምንት እቀጥልባቸዋለሁ። 3 ነገሮች ብቻ ላነሳ እፈልጋለሁ። አንደኛ ማንነቱ ነው። ማንነቱ የጌታ ኢየሱስ ክርስቶስ ማንነቱ የተለየ ነው። በጣም ዩኒክ ነው። ሁላችሁ እንደምታውቁት ይሄ የተለየ ያደርገዋል። ዩኒክ አይደንቲቲ አለው መድኃኒታችን ኢየሱስ ክርስቶስ ከሃይማኖት መሪዎች፣ ከሃይማኖት ሰባኪዎች፣ ከቅዱሳን መላእክት ከሁሉ የተለየ የሚያደርገው ነገር አለው። ምንድን ነው ይሄ የተለየ ነገር? በተለይ አንድ ነገር ነው የማነሳው፣ የእግዚአብሔር ልጅነቱ። እግዚአብሔር የተመሰገነ ይሁን። ይሄ የእግዚአብሔር ልጅ የሚለው ሐረግ በጣም አነጋጋሪ ሐረግ ነው። መድኃኒታችን ደጋግሞ የተናገረው ነው። አባቱን አድሬስ ሲያደርግ አባቴ ሆይ ብሎ ነው የሚለው ያለ። ከአባቴ የሰማሁትን ነው የሚለው ያለ። እኔ ከእርሱ ተልኬ መጥቻለሁ ነው የሚለው ያለ። ከአባቱ ጋር ልዩ ዝምድና ያለው እንደሆነ ያሳያል። ዛሬ እንኳን የሚገርም ነገር ነው። አንድ ቃል በጣም ልቤን ነካኝ። ወደ አባቴና ወደ አባታችሁ ብሎ ሲናገር ስሰማው ምንም መደጋገም ያስፈልገዋል? ይህ ሰውዬ በጣም እንደው ሰዋስውን ትንሽ መልክ ቢያስይዘው ወደ አባታችን አይልም እንዴ? ወደ አባታችን አይልም? እሱንም እኛንም ጨምሮ ለምን ወደ አባቴና ወደ አባታችሁ ይላል? ዲፍረንስ አለው። የእሱ ልጅነትና የእኛ ልጅነት አንድ አይደለም። አባቱ ለሱ ያለው አባትነትና ለኛ ያለው አባትነት አንድ አይደለም። ስለዚህ ወደ አባቴና ወደ አባታችሁ እሄዳለሁ ብሎ እንዳለ ያለሁኝ። ይሄንን ልጅነቱን የሚያስረዱ በጣም ብዙ ጥቅሶች አሉ። ዕብራውያንን ነው ልጀምር የፈለግኩት። ምዕራፍ 1 ላይ አሁንም ዕብራውያን ምዕራፍ 1 ቁጥር 5 ቁጥር 8 እሱን ብናየው ጥሩ ነው። እዚያ ላይ እያነጻጸረ የሚናገር ቁጥር 5 ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት ሆነዋለሁ፣ እሱም ልጅ ይሆነኛል ያለው ከቶ ለማን ነው? ምንም መልአክ የለም። የእግዚአብሔር ልጅ ሆነ መልአክ የለም። አንዳንድ የይሖዋ ምስክሮች እንደሚያስተምሩት አሁን ሊቀ መልአኩ ሚካኤል ነው ኢየሱስ ክርስቶስ ብለው እንደሚያስተምሩት አይደለም። ምንም መልአክ የለም የእግዚአብሔር ልጅ የሆነ። ይኸው ከቶ ለማን ተናገረ እግዚአብሔር? ልጄ ብሎ ያለው መልአክ እስቲ ካለ እስቲ ጥሩልኝ ብሎ የለም። ኢየሱስ ክርስቶስ ብቸኛ አንድያ ልጅ ሆኖ እንደተገለጠ ያሳያል። እዚያው ምዕራፍ 1 ቁጥር 8 ላይ እንደዚህ ይላል፣ መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግልና ስለ መላእክቱ ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግሥት በትር የቅንነት በትር ነው፣ ጽድቅን ወደድህ አመፃን ጠላ፣ ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባ ይላል። ስለ ልጁ ግን ይላል። ምዕራፍ 3 ላይ እንግዲህ ይሄ አሁን ከመላእክት ጋር አነጻጽሮ የተናገረው ነው። ምዕራፍ 3 ግን ቅድም እንዳልነው በተለይ ከአገልጋዩ ከታወቀው የእስራኤል ሕዝብ መሪ ከሙሴ ጋር ያነጻጽረዋል። ከቁጥር 1 እስከ 6 ባነበው ነው የምወደው። እንዲህ ይላል፣ ከሰማያዊው ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችን ሐዋርያ አስጀማሪ ማለት ነው ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። ሙሴ ደግሞ በቤቱ ሁሉ የታመነ እንደሆነ እሱ ለሾመው የታመነ ነበረ። ቤቱን የሚያዘጋጀው ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን እንዲሁ እርሱ ከሙሴ ይልቅ የሚበልጥ ክብር የተገባ ሆኖ ተቆጥሯልና። እያንዳንዱ ቤት በአንድ ሰው ተዘጋጅቷልና ሁሉን ያዘጋጀ ግን እግዚአብሔር ነው። ሙሴስ በኋላ ስለሚነገረው ነገር ምስክር ሊሆን በቤቱ ሁሉ እንደ ሎሌ የታመነ ነበረ። ኤክስፔክት ያደረግ ነበር ሙሴ። በኋላ የሚሆን ነገር አለ፣ በሱ ተመስሎ የሚሆን ነገር አለ። ሙሴ በኋላ ስለሚነገረው ነገር ምስክር ለመሆን እንደ ሎሌ ያገለግል ነበረ ይልና ክርስቶስ ግን እንደ ልጅ በቤቱ ላይ የታመነ ነው።
እግዚአብሔር የተመሰገነ ይሁን። ስለዚህ ከሙሴም ጋር አነጻጽሮ የክርስቶስን ልጅነት ልዩትነት በጣም አጉልቶ ያወጣዋል ማለት ነው በማያሻማ መንገድ። ምዕራፍ 4 ቁጥር 14ም አይምርም ይሄን ልጅነት ያነሳል እንደገና። ምዕራፍ 4 ቁጥር 14 እዚሁ ዕብራውያን ላይ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ብሎ ይሄንን ትልቅ ድፍረት ይናገራል። ምዕራፍ 5 ቁጥር 5 ላይ እዚሁ እንደዚህ ይላል፣ እንዲሁ ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም፣ ነገር ግን አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እሱ ነው። እግዚአብሔር የተባረከ ይሁን። በተደጋጋሚ ከተናገሩ እነዚህ ቅዱሳት መጻሕፍት ያለ ምክንያት አያሰምሩበትም። የሚያሰምሩት ስለሆነና መሆኑ ደግሞ ዋና ነገር ስለሆነ ነው እና ይሄን ልጅነቱን በጣም ያጎላሉ። ግን የዕብራውያን መጽሐፍ ብቻ አይደለም፣ እናንተ የምታውቁት ነው። ማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ እዚያ ላይ በተለይ ደግሞ አሁን ስለ ልዩትነት ነው በደንብ አድርጎ የሚናገረው። መድኃኒታችን ኢየሱስ ክርስቶስ ጥያቄ የጠየቀበት ምዕራፍ ነው። ትዝ ይላችሁ እንደሆነ ሰዎች እኔን ማን እንደሆንኩ ይላሉ ብሎ የጠየቀበት ነው። የአይደንቲቲ ጥያቄ ነው። እኔን ምን ብለው ነው የሚቆጥሩኝ? እንዴት ነው የሚያዩኝ? ምንድን ነው የሚያስቡኝ? ሰጡታ ፐብሊክ ኦፒኒየን በገፍ ነው ያለው። ስላንተማ ነቢይ ነው ይልሃል፣ ኤርምያስ ነው ይልሃል፣ ዮሐንስ ነው ይልሃል። የማይሉ ነገር አለ እንደ ኤልያስ ነው ይልሃል ታምር ስለምትሰራ፣ ዮሐንስ ነው ይልሃል ግንባራም ስለሆንክ ስለማትለውጥ ሐሳብክን በቃ ቀጥ ብለህ ስለምትሄድ፣ ኤርምያስ ነው ይልሃል ምናልባት አልቃሻ ስለሆንክ ለድሆች ስለምትራራ። በጣም ብዙ አይነት አስተያየት አለ። ሶ ዚስ ኢዝ አ ፐብሊክ ኦፒኒየን። ዓለሙ እንደዚህ ነው የሚያይህ። ኦኬ ዓለሙን አቆዩት። እናንተሳ አሁን ለዚህ ቤት እሱ ነው የሚያስፈልገው። እኛሳ ከኛ ነው መቅደም ያለበት። ዓለሙ የሚሰጠንን ጩኸት አይደለም መስማት ያለብን። መንፈስ ከሰማይ የሚሰጠንን ድምፅ ነው ማዳመጥ ያለብን። እንደሱ ነው ያለው ጌታ። ይሄን ነገር ስጋና ደም አልገለጠልህም በሰማያት ያለው አባቴ። እና ምንድነው ይሄ ሬቨሌሽን? አንተ ክርስቶስ የሕያው እግዚአብሔር ልጅ፣ የእግዚአብሔር ልጅ በሉ እስቲ። አዎ ይሄ በጣም ኢምፖርታንት ፍሬዝ ነው። የእግዚአብሔር ልጅ ነህ አንተ፣ መለኮት ነህ ማለት እኮ ነው። ከሁሉ የተለየህ ነህ ማለት ነው። አቻ የሌለህ ነህ፣ ማንም የማይደርስብህ ነህ። በየትኛውም ካቴጎሪ አትገባም፣ ለብቻህ ነህ። እግዚአብሔር የተባረከ ይሁን። ይሄንን ሲያጸና ጴጥሮስ ታያላችሁ። የሚገርመው ከነቢያትም የተለየ ነው፣ ከሙሴ ብቻ የተለየ አይደለም። ሉቃስ 1 ላይ ስለ ልደቱ ሲነገር ታውቃላችሁ ያንን ታሪክ። ገብርኤል መጥቶ ምንድን ነው ያደረገው? ለዚያች ገና ለግላጋ ወጣት ልጃገረድ ማርያም ለምትባል መጥቶ አበሰራት። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ አላት። ወንድ አላውቅም፣ እንዴት ይሆናል ይሄ ነገር አለች። በጣም ትክክል ነው ያለችው። የልዑል ኃይል ይጸልልሻል፣ ይሸፍንሻል፣ ከቨር ያደርግሻል። የልዑል ኃይል በአንቺ ላይ ይመጣል፣ የራሱን ስራ ይሰራል። መንፈስ ቅዱስ በአንቺ ላይ ይመጣል እና በዚህ ምክንያት ከአንቺ የሚወለደው የልዑል ልጅ ይባላል። ይሄ ዝም ብሎ የአንድ ተራ ሰው ልጅ የልዑል ልጅ ይባላል። ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች። ከድንግል መወለዱ ዩኒክ ልደት ነው። የጌታ ኢየሱስ ክርስቶስ ልደት ዩኒክ ነው። እንደዚህ አይነት የትም ቦታ አልሆነም። ግን አሁን በቅርቡ አንድ ሰው ሲጽፉ በጣም ገርሞኛል። ዴቪድ ፖልሰን የሚባሉ ሰው፣ እሳቸው ከድንግል የተወለደ ሰው አለ ወይ? ይቻላል ይሄ ፖሲቢሊቲ አለ ወይ ብለው የሳይንስ ሰዎች ጋር ሲያወሩ I think there are incidents የተወሰኑ ሰዎች ከወንድ ውጭ የተወለዱ አሉ የሚል አለ። ማረጋገጫው ምን ያህል እንደሆነ አይታወቅም እንጂ በኋላ መመርመር ጀመሩ። ግን አንድ ፊቸር የሚታየው ይላሉ እሳቸው። እንግዲህ አሁን ወደ ሳይንስ ውስጥ እኔ መቼም አቅሜ አይፈቅድም፣ ግን ትንሽ ነገር ይናገሩና የተወለዱት በሙሉ ሴቶች ናቸው። 6 ኢንሲደንቶች የተመዘገቡ አሉ፣ ሴቶች ናቸው። እና ሴቶች የሆኑበት ምክንያት ምንድን ነው ይሉና በእንስሳትም ይሄ ነገር ይሆናል አልፎ አልፎ። ምክንያቱ ምንድን ነው? የሴቴው ዘር ብቻ ነው ያለው ሴት ውስጥ፣ ሊወለድ የሚችለውም ሴት ብቻ ነው። ከዚህ የተነሳ በምንም አይነት
ሌላ ኢንሲደንት ሊኖር አይችልም። ወንድ የሚወለድበት ከድንግል በምንም አይነት የጌታችን ኢየሱስ ክርስቶስ በዚህ መንገድ በጣም ተስቲፋይድ የሆነ ምስክርነት አለ ብለው እሳቸው ይሟገታሉ። እኔ ወደዛ አቅም ስለሌለኝ ለመሟገት አልችልም። ግን ቢሆንም የእሱ ልደት ዩኒክ ልደት ነበረ። በጣም ለየት ያለ ልደት ነበረ እና የልዑል ልጅ መባሉም በዚህ ምክንያት በጣም በጣም ተገቢ ነገር ነው ብዬ እላለሁኝ። መቼም እኚህን ሰውዬ ይዤ መምጣት ያልቀረም አለቃ ዘነብ እሳቸው ጓደኛዬ ናቸው እና አንድ ቦታ ላይ ያሉትን ባነብላችሁ ደስ ይለኛል። አንበሳ ክርስቶስ በዚህ ዓለም ዱር ገባ፣ ምን እንስሳ ይሰብር ይሆን ከዲያብሎስ በቀር ይላሉ እሳቸው። እነዚያ አራቱ መላእክት ራእይ ላይ ያሉት አራቱ እንስሶች የሚባለውን ታውቁታላችሁ። እነዚያ አራቱ መላእክት እንስሶች ናቸው። ከጀርባቸው ላይ አንድ ፍም መጥቶ ሲወድቅባቸው አያውቁትም፣ አለመናገራቸው ይገርማል። ከነዚህስ ገብርኤል ይሻላል፣ ተሽቀዳድሞ መጥቶ ለቆንጆይቱ የነገረልን ይላሉ። ምክንያቱም ድንግል እንደምትወልድ ያበሰረው ገብርኤል መልአኩ ነው እና የእሱ ልደቱ ልዩት ልደት እንደሆነ በጣም ግልጥ ነገር ነው። ሮሜ ላይ አንድ ጥቅስ አለ፣ እሱን ላንብብላችሁ። ባለፈው ማሙሻ ይሄንኑ ጥቅስ አንስቶ ሲናገር ሰምቼዋለሁ። በጣም በጣም ወሳኝ ጥቅስ ነው ብዬ እላለሁ። ስለ ወንጌል ዲፋይን ያደረገበት ወንድማችን ሐዋርያው ጳውሎስ ወንጌልን ሲተረጉም ምንድነው ወንጌል ይልና የክርስቶስን ማንነት ነው የሚጠቅሰው። የሚገርም ነገር ነው። ወንጌል ስለ ክርስቶስ ነው፣ ስለ ሌላ አይደለም ይልና ግን ይሄ ክርስቶስ ማን ነው በሚለው ላይ ሁለት ዋና ቃላት ይነግረናል። እነዚህን ላንብብላችሁ። ይሄ ወንጌል ቁጥር 3 ላይ ነው ያለው ምዕራፍ 1። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። የጌታ ስም የተባረከ ይሁን። ሁለት ልደት፣ ሁለት ስሞች፣ ሁለት ማንነት ተጣምረው ያሉበት ኢየሱስ ክርስቶስ በስጋ ከታሰበ ከዳዊት ዘር ነው የተወለደው። አባት ባይኖረውም ስጋዊ አባት ባይኖረውም ግን የዘር ሐረጉ ሕጋዊ የዘር ሐረጉ ከዳዊት ጋር ያጣቅሰዋል። በስጋ መወለዱን ያሳያል። ስጋ መሆኑን ሰው መሆኑን እንደኛ እጅ ያለው ዓይን ያለው እግር ያለው ፀጉር ያለው መሆኑን ያሳያል። በስጋ ከዳዊት ዘር የተወለደ የሰው ልጅ ግን እሱ ብቻ አይደለም፣ ከሞት ሲነሳ ይላል። በጣም የሚያስገርም ነገር ነው። ሰሞኑን ትንሣኤ ላይ ነው የሰነበት ነው። ከሞት ሲነሳ ግን መለኮት መሆኑ የእግዚአብሔር ልጅ መሆኑ በመንፈስ ቅዱስ ኃይል የተረጋገጠለት ሰው እግዚአብሔር የተባረከ ይሁን። እንደ ቅድስና መንፈስ ከሞት በመነሳት የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ኢየሱስ ክርስቶስ ነው። እንግዲያው ይሄ ሁለት ልጅነት፣ የሰው ልጅነት፣ የአምላክ ልጅነት አጣምሮ የያዘ ዩኒክ ፐርሰናሊቲ ነው ጌታችን ኢየሱስ ክርስቶስ። ስለዚህ መለኮትን ሰውም ነው የምንለው፣ ፍጹም ሰው ፍጹም አምላክ የምንለው ንግግር መሰረት አለው ማለት ነው። እግዚአብሔር የተባረከ ይሁን። ከዚህ ማንነቱ ጋር ነው እንግዲህ እኛ ሁላችን የምናየው። ይሄ ጌታ ኢየሱስ እንደዚህ አይነት የለም። የሃይማኖት መሪዎችን በሙሉ ጥሩ፣ አንደኛ እንደዚህ ክሌም ሊያረጉም አይችሉ፣ ካረጉም ማስረጃ የላቸውም። እሱ ግን ነኝ ያለውን ነው። መጽሐፍትም ስለሱ ይሄንኑ ይመሰክራሉ። እግዚአብሔር የተባረከ ይሁን። ሁለተኛ ነገር ላነሳላችሁ የምፈልገው ሚናዎቹን በሚመለከት ነው። በነገረ መለኮት ውስጥ ለክርስቶስ የሚሰጡ ሚናዎች ሮልስ አሉ፣ ወይም ካቴጎሪስ አሉ፣ ክፍሎች አሉ። ክርስቶስን በሶስት ይከፍሉና የነገረ መለኮት ሰዎች ነገረ መለኮት ሲባል ደስ አይላችሁም? ይኸው ምናልባት ስነ መለኮት ልበል፣ ነገር አትወዱም? የስነ መለኮት ሰዎች፣ የነገረ መለኮት ሰዎች ኢየሱስ ክርስቶስን በሶስት ከፍለው እሱ ነቢይ ነበረ፣ ካህን ነበረ፣ ንጉሥ ነበረ ብለው ማንነቱን ለሶስት እንደዚህ ከፋፍለው ያስተምራሉ። ክህነት፣ ነቢይነትና ንግስና ያለው ጌታ ነው። በዚህ እሱን መገንዘብ እንችላለን ብለው ይላሉ። ክህነቱ ላይ ትንሽ መናገር እፈልጋለሁኝ።
ክህነቱ በጣም ዋና ነገር ነው። ዛሬ ዕብራውያን ላይም ስላተኮርን በጣም ጥሩ ነው እሱን መመልከት። ለየት ያለ ካህን ነበረ መድኃኒታችን ኢየሱስ ክርስቶስ። ካህን ነበረ፣ እንዲያውም ሊቀ ካህናት ነበረ ጌታችን ኢየሱስ ክርስቶስ፣ አሁንም ነው። ምንድን ነው ግን ይሄ ሊቀ ክህነቱ እንዴት ይለያል? እኔ ሁለት ነገሮችን ብቻ ስለሱ ላነሳ ፈልጋለሁ። አንደኛ ይሄ ክህነት መስዋዕትነት ያለበት ክህነት ነው። የመድኃኒታችን ክህነት አስገራሚ ክህነት ነው። ሌሎች ካህናት መስዋዕት አቅራቢዎች፣ አጋፋሪዎች፣ አስተናጋጆች ናቸው እንጂ ፋሲሊቴተርስ ናቸው እንጂ መስዋዕት አይሆኑም። ካህን ሁሉ ይመጣና የታለ በጉ ነው የሚለው። የታለ በጉ? ለኃጢአት ያመጣኸው ጥጃው የታለ? ፍየሉ የታለ? ስለ በደል የምትሰዋው ምንድን ነው? አምጣና ልባርከው፣ እዚህ ደሙን ልርጭልህ ብለው መስዋዕት ጠባቂዎች ናቸው እንጂ መስዋዕቶች አይደሉም ሌሎች ካህናት። እሱ ግን ራሱ መስዋዕት ሆኖ የቀረበ ካህን ነው። ስሙ የተቀደሰ ይሁን እና በጣም የሚያስገርም ነገር ነው። እዚህ ማነው እሱ ዕብራውያን ምዕራፍ 2 ላይ ይሄ በስጋና በደም የተካፈለ የሚለው ለመስዋዕትነት እንዲመቸው ነው። ዕብራውያን ምዕራፍ 2ን በተለይ ቁጥር 14ና እስከ 18 ያለውን ላነብ እፈልጋለሁ። በጣም ውብ ነው ያ ቴክስት። እንዲህ ይላል፣ እንግዲህ ልጆቹ በስጋና በደም ስለሚካፈሉ፣ ማለት ስጋ ደም ስለሆኑ አሁን እኛ እንደምናየው ማለት ነው። እንጀራ እየበላ የሚኖር አካል ስላላቸው በውስጡ የሚዘዋወር የደም ወንዝ ስላለ በስጋና በደም ስለሚካፈሉ እሱ ደግሞ በሞት ላይ ስልጣን ያለውም በሞት እንዲሽር ሊሞት የሚችል ስጋ ስለሆነ ማለት ነው። በሞት ላይ ስልጣን ያለውም በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። በአጭር ቃል መሞት ይችል ዘንድ ሰው ሆነ። በአጭር ቃል በስጋና በደም ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ስለዚህ የሕዝብን ኃጢአት ለማስተስረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹ ሊመስል ተገባው። የሰው ልጅ ሆነ። እሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና እግዚአብሔር ይባረክ። ተዛመደን። ኢየሱስ ክርስቶስ የሰው ዘመድ፣ የኛ ዘመድ ሆነ። ለምን የኛ ዘመድ ሆነ? አለበለዚያ ህመም አይታመምማ። በሰማይ ያለ መንፈስ አይታመምም። ህመማችንን ሊታመም መጣና በስጋችን አደረ። ራባችንን ሊራብ በእኛ ስጋ ውስጥ ገባ። ጭንቃችንን ሊካፈል በስጋና በደም ተካፈለ። መሞት እንዲችል ብሎ ስጋ ሆነ። የመሞትን ጽዋ ለመጠጣት እንዲችል ስጋ ሆነ። ይሄ ስጋ መሆኑ ምን ፋይዳ አለው ከተባለ ሊራራልን እንዲችል ይላል። እግዚአብሔር የተባረከ ይሁን። የማይራራ ሊቀ ካህናት የለንም። ተካፍሏል። አንደኛ ያውቃላ፣ እንዲሁም ያውቃል በመለኮትነቱ። ግን አሁን በተጨባጭ ገባበት። በእኛ ኑሮ ውስጥ በእኛ ህይወት ውስጥ ገባበት ጌታ ኢየሱስ። እንዲህ አይነት ሊቀ ካህናት አለን ይላል። ግን ይሄ ኢየሱስ ክርስቶስ በስጋ ይግባ እንጂ ሰው ይሁን እንጂ ኃጢአት ግን አልነካውም። የዕብራውያን ጻፊ ተጠንቅቆ ነው የሚጽፈው። በነገር ሁሉ ወንድሞቹን ሊመስል ተገባው፣ ከኃጢአት በቀር በነገር ሁሉ እንደኛ ምን የሆነ የተፈተነ ነው። ሐና ትዘምራለች። እንደዚህ አይነት መዝሙር አላት መሰል። በነገር ሁሉ እንደኛ ተፈተነ፣ ያለ ኃጢአት ሆነ፣ ግን ልክ እንደኛ በጭንቅና በመከራ ውስጥ አለፈ። ስለዚህ ክህነቱ ዘመዳዊ ክህነት ነው። የዘመድ ቄስ እየፈታ ያለቅስ ይላል በአማርኛ አንድ ተረት። አሁን ስለ ፍትሐት አልናገርም፣ በቃ አቆማለሁ። ግን ዘመዳችን ሆነ። እኛንን መከረኞቹ፣ ተዛመደን፣ ህመማችንን አብሮ ተካፈለ። ስሙ ይቀደስ። ሁለተኛው ግን ክህነቱ ላይ ልናገር የምፈልገው የእሱ ክህነት ለየት ያለ ከፍ ያለ ክህነት ነው። እንደ ሌሎቹ ካህናት አይደለም። ይሄን ቅድም ምዕራፍ 7 ላይ ስንመለከት ነበረ። በብዙ ረገድ ከሌሎች ከፍ ያለ ክህነት አለው። አራት ነገሮች ከሌሎች የሚለየውን እሱን አንድ ጊዜ ባነበው ጥሩ ይመስለኛል።
ሌሎቹ ያለ መሐላ ካህናት ሆኑ፣ ሕጉ ብቻ ስለሚፈቅድላቸው ነው። እሱ ግን እግዚአብሔር አባቱ ምሎለት ነው ካህን የሆነው። አንተ እንደ መልከ ጼዴቅ ለዘላለም ካህን ነህ ብሎ ማለለት። በመሐላ ካህን የሆነ ነው፣ ከሌሎቹ የተለየ ነው ብሎ ይነጥለዋል። ዝቅ ብሎ ሲናገር ደግሞ ምን ይላል? ለሚሻል ኪዳን ዋስ ሆኗል እሱ ብሎ ይላል። ጌታችን ክህነቱ ለተሻለው ኪዳን ነው። በሕግ መጠበቅ ለሚመጣ ዋስትና ሳይሆን he gave us a guarantee። ጋራንቲው ግን የተሻለ ነው። በአዲሱ ኪዳን እሱ በሰራው ስራ ወደ መንግሥተ ሰማያት የመግባት ወደ እግዚአብሔር የመቅረብ አክሰስ አገኘን። የተሻለ ኪዳን ውስጥ አስገባን ይሄ ካህን። ሌላ ዝቅ ብሎ እዛ ላይ የምትመለከቱት አለ። እነሱ እንዳይኖሩ ሞት ስለከለከላቸው ዕድሜያቸው 80 ስለሆነ ካህናቱ 90 ስለሆነ 100 ስለሆነ ከዚያ ስለማያልፍ ይቆማል ክህነታቸው። የእሱ ግን ለዘላለም የሚቀጥል ክህነት አለው። እግዚአብሔር ይባረክ። አሁንም እንኳ ክህነቱን እየሰራ ነው። ይህን ታምናላችሁ? በእግዚአብሔር ቀኝ ሆኖ ስለኛ ምን ያደርጋል? ይማልዳል። ስለኛ ይማልዳል። አሁንም እንኳ ቆሞ ክህነቱ ዘላለማዊ ነው፣ የተለየ ነው። ሌላ አራተኛ ነገር፣ እነርሱ ድካም ስላለባቸው ሕጉ ድካም ያለባቸውን ሰዎች ይሾማል። በመሃል ላይ የመጣው ግን ፍጹም የሆነ ነው ይላል። እግዚአብሔር ይባረክ። ፐርፌክት የሆነ ሊቀ ካህን አለን፣ ኃጢአት ያልነካው የማይነካው። እንግዲያው በጣም ከፍ ያለ ክህነት ያለው ነው። ይሄ ማንነቱ ነው፣ የተለየ ማንነቱ ነው። ስለዚህ እናከብረዋለን። እግዚአብሔር ይመስገን። ጌታችን ኢየሱስ ክርስቶስ ካህን ብቻ አልነበረም፣ ነቢይም ነበረ። የምታውቁት ነው ነገሩን። እሱ ላይ በጣም መቆየት አልፈልግም። ሐዋርያት ሥራ 22-23 ላይ ምን ይላል? ጴጥሮስ ሲሰብክ ሰው በተሰበሰበበት ሙሴ የተናገራችሁን አስቡ፣ እንደኔ አይነት ነቢይ ያስነሳላችኋል ብሎ የነገራችሁ ይሄ ነው ብሎ ስለ ክርስቶስ ይናገራል። ነቢይ ጌታችን ኢየሱስ ክርስቶስ። ነቢይ የሚሉት ሃይማኖቶች አሉ ጌታን፣ ልክ ናቸው። ነቢይ ነው። ነቢይ ብቻ ግን አይደለም እንጂ ነቢይ ነው። መሲህ ነው፣ ጌታ ነው፣ ክርስቶስ ነው፣ ንጉሥ ነው፣ የእግዚአብሔር ልጅ ነው። ግን ነቢይ ነበረ። ሉቃስም በምዕራፍ 24 ላይ ሲጽፍ ታስታውሳላችሁ። በስራና በቃል ብርቱ ነቢይ ስለነበረው ስለ ኢየሱስ ክርስቶስ ነው ይላሉ። በኤማሁስ መንገድ ላይ የሚሄዱ ሰዎች ምንድን ነው የምታወሩት ሲላቸው፣ ይሄ ብርቱ ነቢይ ኢየሱስም ይባል በስራም በቃልም ብለው ስለ እሱ ነቢይነት ይመሰክራሉ። ይሄ ጌታችን ኢየሱስ ክርስቶስ ነቢይ ነበረ፣ ምንም ጥያቄ የለውም። ወደ ኢየሩሳሌም ከተማ በክብር ሲገባ ማነው እሱ እያለ አጀብ ሁሉ ይንጫጫል። እና መልሱ ግልጽ ነው። ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው ይባላል። ነቢይ ነው። እግዚአብሔር ይመስገን። ትንቢት ተናግሯል። በጣም ብዙ ስለ መጨረሻው ዘመን፣ ስለ መጪው ዘመን በጣም ብዙ። ማቴዎስ 24ን ሄዳችሁ አንብቡ። ትልልቅ የትንቢት ቃሎች የተናገረ ነው። እሱ ራሱ ስለ ነቢይነቱ ሲናገር የነነዌ ሰዎች ነቢዩ ዮናስ መጥቶ ሲሰብክላቸው ንስሐ ገብተዋል። ከዮናስ የሚበልጥ ግን እዚህ አለ ይላል ስለ ራሱ። እንግዲያው ነቢይ ነበር፣ ንስሐ ሰባኪ ነቢይ ነበር ማለት ነው ጌታ ኢየሱስ። ይሄ ማንነቱ ነው፣ ዩኒክ ማንነቱ ነው። አንድ ልጨምር፣ ንግስናውን በሚመለከት በጣም ብዙ ቃላት አሉ። ግን ገና ሲወለድ ጀምሮ ቅድም እንዳልኳችሁ ንጉሥ ነው፣ የተወለደ የአይሁድ ንጉሥ መሆኑን እሱ ራሱ የመሰከረ ነው። ግን መንግስቴ ከዚህ ዓለም አይደለችም ብሎ ደግሞ ጊዜ እንደሚመጣ የተናገረ ነው። በአንደኛ ጢሞቴዎስ 6:15 ላይ የነገስታት ንጉሥና የጌቶች ጌታ ይለዋል። ራእይ ላይ በጣም በማያሻማ መንገድ ምዕራፍ 17 ቁጥር 14 ላይ እርሱ የጌቶች ጌታ የነገስታትም ንጉሥ ነው። ድል እየነሳ የወጣ ጌታ ነው። እግዚአብሔር የተመሰገነ ይሁን። ንግስናውን ገና እንጠብቃለን፣ በሙላት እናየዋለን። እንግዲያው ጌታ ኢየሱስ ክርስቶስ እንዲህ አይነት ልዩ ማንነት ያለው ጌታ ነው። ስሙ ይቀደስ። ሌላ ምን ዩኒክነስ አለው ካላችሁ አንድ ብቻ ጠቅሼ ላልፍ ነው የፈለግኩት። እንደው የሰዓቷ ነገር አስጨንቃኛለች። ግንባራችሁ ግን ደህና ነው። 14 ደቂቃ ደህና ነው፣ ትችላላችሁ። እሺ ጓደኞቼን እያባበልኩኝ ነው። የተቀራችሁ ዝም በሉ። ጌታችን ኢየሱስ ክርስቶስ ልዩትነቱ ማንነቱ ብቻ አይደለም። የእሱ ልዩትነት ትምህርቱም ነው። ትምህርቱ በጣም የተለየ ትምህርት ነበረ። በጣም የተለየ ነበረ።
ስሙ ይቀደስ። ትምህርቱ ቅድም ወንድማችን ሲያዘምረን ምንድነው እሱ ቃልህ ምንድነው እሱ ደረቁን ምን ያደርገዋል? ያጸድቀዋል፣ ያለመልመዋል። ካንተ የሚወጣው ቃል ሕይወት ነው እያለ እውነትም ለመናገር ጴጥሮስም እንደዚህ ብሏል አይደል? የት ነው ምን ሄደው የት መሄጃ አለን? ካንተ ዘንድ የሕይወት ቃል አለ ብሎ የሱን አስተማሪነት ይናገራል። መድኃኒታችንም አይኑን አያሽም አስተማሪ ስለመሆኑ ግልጽ ነው የሚናገረው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔ ያሳርፋችኋለሁ፣ ቀንበሬም በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ረፍት ታገኛላችሁ ይላል። ስለዚህ ማስታወቂያ አውጥቷል ማለት ነው። የትምህርት ቤት ማስታወቂያ ጌታ ኢየሱስ ከፍቻለሁ ትምህርት ቤት አለ። በጣም ጥሩ ነገር ነው። ሁሌ ነው የሚደንቀኝ እኔ ትምህርት ቤት ከፍቻለሁ ኑ ተመዝገቡ እያለ ማስታወቂያ። እኔ ብዙ ማስታወቂያ በእጄ ደርሶኛል። ያ ብሮሹር እናንተ የምታውቁት ነው። ኮሌጅ የከፈተ ሁሉ፣ ሃይ ስኩል የከፈተ ሁሉ፣ የልጆች ማሳደጊያ የከፈተ ሁሉ ትንሽ ብሮሹር ያሳትምና ትምህርት ቤታችንን ተመልከቱት በተንጣለለ ሜዳ ላይ ይላል አንዳንዱ፣ በተሟላ ላቦራቶሪ ይላል አንዳንዱ ሲያባብለን፣ በተመጣጣኝ ዋጋ ልጆቻችሁን አስተምሩ ይላል። ማባበያዎቹ ብዙ ናቸው። ኢየሱስ ትምህርት ቤት ከፍቻለሁ አለ። በምን ታባብለናለህ ስንለው እኔ የዋህ ነኛ፣ የዋህ በልቤም ትሑት ነኝ፣ ለነፍሳችሁ ረፍት ታገኛላችሁ። አስተማሪው ነው ማስታወቂያው እውነት ለመናገር እንጂ ይሄን ያህል በጣም ሰፋ ያለ ሜዳ መኖሩን እርግጠኛ አይደለሁም። ላያፈናፍን ይችላል አንዳንዱ። የተንጣለለ ሜዳ አይደለም ገንዘቡ የሚያስከፍለው፣ ምናልባት ርካሽ ላይሆን ይችላል። ሰውየው ግን የዋህ ነው። መምህሩ ግን ትሑት ነው። እግዚአብሔር የተባረከ ይሁን። ይሄው እያስተማረን አለ፣ እየተማርን ኖረናል ላለፉት 40-50 ዓመታት። የጌታ ስም ይባረክ። እንግዲያው መምህር ነው እሱ። ትምህርቱ ለየት ያለ ነው። ይቅርታ ስለ ትምህርቱ በጣም አንድ ያስደነቀኝ ነገር ማቴዎስ 7:29 ላይ እንደ ጻፎቻቸው ሳይሆን እንደ ባለስልጣን ያስተምራቸው ነበር የሚል አንድ ሐረግ ስለ ጌታ ተነግሯል። እና ይሄ እኮ it makes a difference። ዩኒክ የሆነ የማስተማር አይነት ነው የሱ። ጻፎቻቸው እንዴት ነበር የሚያስተምሩት ብዬ መጠርጠር ጀመርኩኝ። ጻፎቻቸው ጸጉር እያሹ ሳይሆን አይቀርም ያስተምሩት። ይሄ ነገር እንደዚህ ሳይሆን አይቀርም፣ እንትናም እንዲህ ይላል፣ ግን ደግሞ እንትናም ደግሞ እንዲህ ይላል፣ በዚህም ሊያስኬድ ይችላል ማለቴ እያሉ ሳይሆን አይቀርም። እሱ ግን እንደ ባለስልጣን ያስተምራቸው ነበር። because the truth was in him። እሱ እውነትን የተሸከመ ስለነበር አይን አያሽም። ይሄ ነገር ቆይ አልገባኝም አይልም። እንደ ባለስልጣን ያስተምራቸው ነበር ይላል። ለየት ያለ ትምህርት እንደሆነ ያሳያል። አንድ ቦታ ላይ ሉቃስ 19:48 ላይ በጣም የገረመኝ፣ በጣም እያካለቡ ሰዱቃውያንና ፈሪሳውያን ሊያሳጡት ሲሞክሩ ከህዝቡ መነጠል አቃታቸው። ምን ይላል ሉቃስ ሲጽፍ? ህዝቡም ሊሰሙት ተንጠልጥለውበት ነበርና አልቻሉም ይላል። ተንጠልጥለውበት ነበረ። ልክ እንደ አንድ ኦብጀክት ኢየሱስ ላይ ለመስማት ህዝቡ ይረባረብ ነበረ። እንዴት ያስጥሉት። ኢየሱስ ለየት ያለ መምህር ነበረ። ለየት ያለ ትምህርትም ነበረው። በእውነት ለየት ያለ ትምህርት እንደነበረው የምታውቁት በተለይ ማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 ምዕራፍ 7 ስትመለከቱ ነው። ዛሬ ለመነጋገር በጣም የሚመች አይደለም፣ ግን ትንሽ ቀስ ብላችሁ እዩት። እዚያ ላይ በጣም በሚያስገርም መንገድ እንደዚህ እንደተባለ ሰምታችኋል ይልና ወደ አያይዞ ምን ይላል? እኔ ግን እላችኋለሁ። ይሄ እኮ በጣም ደፋር ንግግር ነው በእውነት። የተጻፈውን እኮ ነው በሙሴ የተጻፈ፣ ወይም ደግሞ ፈሪሳውያኑ በልማዳቸው የሚያውቁትን አትግደል እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ። አታመንዝር እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ። ደፋር ነው በጣም። ምንድን ነው የሚላቸው? ከፍ ያለ ነገር ነው የሚላቸው። ያንን አያፈርስም። አትግደል የተባለውን አያፈርስም። አዎ አትግደሉ፣ ግን አትግደል ማለት ዝም ብለህ ፍጥርቅ አድርገህ የሰው ነፍስ አታጥፋ ማለት አይደለም። እሱ የመጨረሻው ደረጃ ነው። ጨርቃም ስትለው ወንድምህን መግደልህ ነው። ሰብናውን እያዳሸቅ መሬት ላይ መጣልህ ነው። አንተ ቡትቷም ደንቆሮ ስትለው ሰውየውን እየገደልከው ነው በስነ ልቡና። እንግዲያው መግደል ሌላ ነው።
ጠብ ያለብህ እንደሆነ ከወንድም ጋር ቶሎ ፈጥነ ታረቅ። መባህን ተው። ቸርች መምጣትን ብተው ይሻልሃል ከወንድም ጋር ከምትጣላ። እንደሱ እኮ ነው የሚለው። መባህን በመሰዊያው ላይ ተወውና ሄደ ከወንድም ጋር ፈጥነ ታረቅ ብሎ ይላል። እንግዲህ የሰውን ህይወት ክቡርነት ከፍ አረገው። ህይወት በመግደል ብቻ ነፍስ በማውጣት ብቻ አይደለም የሚጠፋው። በመስደብም በመናቅም በማላገጥም ይጠፋል የሰው ልጅ። በአሽሙር ይጠፋል። በግልምጫ ሰው ይወድቃል። የሰው ህይወት ክቡር ነው ብሎ ጌታ አስተማረ። አታመንዝር እንደተባለ ሰምታችኋል አለ ጌታ። የታወቀ ነው። አልጋ ላይ ወይም መደብ ላይ ተኝቶ ሩካቤ ስጋ መፈጸም ልክ ነው። እሱ የታወቀ ነው። እሱን አልሻረው። ግን ያለው ምንድነው? ወደ ሴት ያየ የተመኛትም በልቡ ከእሷ ጋር አመንዝሯል። እንግዲያው በጾታዎች መካከል ያለ ግንኙነት ክቡር ነው፣ መጫወቻ አይደለም፣ ጌም አይደለም። ሴክስ ሰው በፈለገ ጊዜ የፈለገውን ነገር የሚያደርግበት ርካሽ ዕቃ አይደለም፣ በጣም የከበረ ነገር ነው። እንግዲያው አታርክሱት፣ አታበላሹት፣ ዝቅ አታርጉት ብሎ ከፍ አረገ ጾታዊ ግንኙነትን። በሐሰት አትመስክር እንደተባለ ታውቃላችሁ። እኔ ግን እላችኋለሁ ቃላችሁ አዎን ከሆነ አዎን፣ አይደለም ከሆነ አይደለም በሉ። አትማሉ። መሐላ የማይተማመኑ ሰዎች ዋስትና ነው። 10,000 ብር አበድረኝ ትሰጠኛለህ እንዴ? ምን ጥርጥር አለው? መቼ ትሰጠኛለህ? ማክሰኞ እሰጥሃለሁ። እርግጥ ነው? እጅን አምጣ። አባቴ ሙት። ለምንድን ነው መሐላው? ቃሌ ስለሚውረገረግ ነዋ። ምናልባት አባቴ ሙት ካልሁኝ ይይዘኝ ይሆናል። አባቴን ምወድ ይይዘኝ ይሆናል። ምናልባት በገብርኤል በማርያም ካልኩኝ፣ ጌታን ካልኩኝ፣ እናንተ ምን እንደምትሉ አላውቅም፣ ይይዘኝ ይሆናል። ምናልባት ግን የመሐላ ጋጋታ ሳይሆን ቃላችሁ የተናገራችሁት እውነት መሆኑን ሰዎች ይወቁ፣ እንደማትቀላምዱ ይወቁ። የቃል ንግግር ክቡር ነው ማለቱ ነው። ሌሎችንም እንደዚህ አይነት ታገኛላችሁ። ስለ ጾም፣ ስለ ምጽዋት፣ ስለ ጸሎት ያነሳና ጌታችን እባካችሁ ለማስመሰል አታድርጉት፣ እግዚአብሔር አይቀበለውም። በእውነት በእግዚአብሔር ፊት አድርጉት፣ በስውር የሚያይ አባትህ በግልጥ ይከፍልሃል ብለዋል። እንግዲያው ትምህርቶቹ ለየት ያሉ ናቸው። እግዚአብሔር የተባረከ ይሁን እና the uniqueness of Christ's teaching የእሱን ልዩትነት በጣም አድርገው ያጎላሉ። እኔ እንግዲህ መቼም እዚህ ጋር ባቆም ይሻለኛል። 14 ደቂቃ አለፈ። ባቆም ይሻለኛል። ግን ጌታችን የተለየ ሰው ነበረ እና እንቀጥለዋለን በሚቀጥለው ሳምንት። ግን አንድ ነገር በልባችን ውስጥ እንዲሆን የምፈልገው ለምንድን ነው የእሱን ልዩትነት የምናነሳው፣ የምናየው፣ የምንጠናው? ቅድም ስንባባል እንደሰማችሁት ሃፍ ሃርትድ እንዳንሆን ነው። በግማሽ ልብ እንዳንከተለው፣ በግማሽ ልብ እንዳናገለግለው፣ ለይስሙላ እንዳንዘምር፣ ለይስሙላ እንዳልሰብክ ቆሜ፣ ለይስሙላ እንዳልኖር፣ በእውነት እንድከተለው ለሱ እንዲረዳኝ ነው። እሱ በጣም ዩኒክ ነው። እንደ ማንም የሃይማኖት መሪ አይደለም። ይሄ መናገር መሳደብ ይመስል ይሆን እንዴ? አሁን አንዳንድ ሌላ ሃይማኖት ያላቸው ሰዎች አትሳደቡ እንጂ የኛም የራሱ የሆነ ነገር አለው ሊሉ ይችላሉ። የኛ ለየት ያለ ነው። ይሄንን መድፈር አለብን። ይሄ የክርስትና እምነት ኤክስክሉሲቪስት ነው። ደስ አይልም ይሄ ቃል። በአማርኛ ኢንክሉሲቭ የሚለውን አካታች ብለውታል። ኢየሱስ ክርስቶስን የመከተል ሌሎች ሃይማኖቶችን የማየት ጉዳይ የአካታችነት ጥያቄ አይደለም። ክርስትናም አካታች አይደለም። በቃ ቁርጥ መናገር ይሻላል። አካታች ምንም አያካትትም፣ እሱ ብቻውን ነው ብሎ ይነጥላል። ይሄንን ስንቀበል እንግዲያው ሲሪየስ ነው መሆን ያለብኝ ማለት ነው። ይሄ ነገር በጣም የምር መያዝ ያለበት ነው። እግዚአብሔር ይህን የምርነት በልባችን ያኑር። ወንድም አሙሻ መጥተህ ትጸልይልናለህ፣ እንጸልያለን። አሜን። እንጸልያለን። ኢየሱስ
ልዩ ነው። ኢየሱስ is very unique። የተለየ ህይወትን ነው እግዚአብሔር የሰጠን። ጨክነን አምርረን እንድንከተል እግዚአብሔር ጸጋ እንዲሰጠን እንጸልያለን። ይሄ ነው እንግዲህ ደግሞ አንዱ መገለጫው ይሄ ነው። ትርፍ ነገር አልተሰጠንም እኛ። ኢየሱስ ልዩ ነው። ኢየሱስ ልዩ ነው። የሰጠንም ህይወት ልዩ ነው። ለእርሱ ብቻ ጨክነን እንኖራለን። ለእርሱ ብቻ ኮሚትድ ሆነን እንኖራለን። ለእርሱ ብቻ ኮሚትድ ሆነን እንገዛለን። ክብር ለእግዚአብሔር ይሁን። ኢየሱስ የተለየ ነው። ለእርሱ እንድንኖር እሱ እንድናውጅ ተጠርተናል። እግዚአብሔር በጣም ተናግሮናል። የምናደርገው ነገር በቃ ጸሎት ጸልየን በዝማሬ ሪስፖንድ አድርገን ነው የምንወጣው። ምናልባት ወደ ጸሎት ከመግባታችን በፊት ሁላችን እየጸለይን አዳዲስ እንግዶች እዚህ ካላችሁ ከመጣችሁ ለመጀመሪያ ጊዜ ሊሆን ይችላል ወይ ደጋግማችሁም እየመጣችሁ ይሄንን ዩኒክ የሆነ ጌታና አምላክ እንድትቀበሉ ደግሞ እንጠራችኋለን። ቀደም በመልእክቱ ውስጥ የተነገረንን እኔ መልሼ አስተጋባላችኋለሁ። ጌታችን ኢየሱስ ክርስቶስ የተናገረው እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ ብሏል። ሰው የሚመጣው ወደ እርሱ ነው። ወደ ሃይማኖት አልጠራንም፣ ወደ ድርጅት አልጠራንም። ወደ እኔ ኑ እኔ አሳርፋችኋለሁ ብሏል ጌታችን። ከእኔ ተማሩ ብሏል። ወደ ኢየሱስ ክርስቶስ እርሱ ወደሚሰጠው ህይወት እንድትመጡ እንጠራችኋለን። ይወዳችኋል። እግዚአብሔር ይወደናል። አንድያ ልጁን ሰጥቶናል። ይሄ እኮ ነው በቃ ዩኒክ የሆነውን ልጁን ሰጠን። አንድያ እሱ ነው። ልዩነቱን አመላካች ነው። እርሱ ስለሚወደን እግዚአብሔር ስለሚወደን በቃ አንድያ ልጁን ሰጠን የምንድንበት መንገድ አድርጎ። ስለዚህ ለእግዚአብሔር ፍቅር ምላሽ መስጠት እፈልጋለሁ። ይህንን አምላክ ይህንን የከበረ ጌታ ተቀብዬ ህይወትን ማግኘት እፈልጋለሁ። አዲስ ሰው ነኝ፣ ጸሎት እፈልጋለሁ የምትሉ እጆቻችሁን ከፍ አድርጉ። ባላችሁበት ቦታ ኦንላይንም ካላችሁ ሪስፖንድ እንድታደርጉ እንጠራችኋለን። እግዚአብሔር ይህንን እድል ሰጥቷችኋል። ይሄ እድል የዛሬ እድል ነው፣ የአሁን እድል ነው። የመዳን ሰዓት አሁን ነው እና በቃ ኢየሱስ እሱ ነው መዳኛ መንገዱ እሱ ብቻ ነው ብሎ እኮ እግዚአብሔር ተናገረን። ቅዱስ ቃሉ ይሄ ነው። እውነት ብዙ አይደለችም። የእውነት ጎዳናም ብዙ አይደለም። ኢየሱስ ክርስቶስ ብቻውን እርሱ ያድናልና ይህንን እውነት መቀበል እፈልጋለሁ። ብዙ ባይገባችሁም እንኳን ግን በቃ ይህንን ክርስቶስን መቀበልና መከተል እፈልጋለሁ የምትሉ እጆቻችሁን አሳዩን፣ እንጸልይላችኋለን። አስተናጋጆች በአጠገባችሁ መጥተው መረጃዎቻችሁን ይወስዳሉ፣ ይጸልዩላችኋል። ግን በቃ ይህንን ወስናችሁ እንድትወጡ ጠይቃችኋለሁ። ዛሬ ማታ እዚህ ክፍል ውስጥ ስላለን፣ እዚህ አዳራሽ ስላለን አሁን ነው ወስነን የምንወጣውና እጆቻችሁን አሳዩ ለአስተናጋጆች። እነርሱ መጥተው ያስተናግዷችኋል። ምናልባት ደግሞ ኦንላይን ላላችሁት ሰዎች ደግሞ አዲስ ሰው ነኝ እኔ ክርስቶስን መከተል እፈልጋለሁ፣ ማወቅ እፈልጋለሁ፣ መማር እፈልጋለሁ የምትሉ ደግሞ እዚህ ስክሪኑ ላይ ባለው የስልክ ቁጥር ስማችሁን ቴክስት ካረጋችሁ እናገኛችኋለን፣ እንጸልይላችኋለን። ክርስቶስን ደግሞ ትከተላላችሁ ማለት ነውና ስማችሁን ቶሎ ቴክስት አድርጉ። እዚህ ያላችሁ ሰዎች እጆቻችሁን ከፍ አድርጉ፣ እንጸልይላችኋለን። ክብር ለእግዚአብሔር ይሁን። ይህን ህይወት ላበራልን አምላክ፣ ይህንን እውነት ለገለጠልን ጌታ ክብር ይሁን። እንዴት ድንቅ ነው ኢየሱስ! እርሱ የተለየ ነው። እርሱ ብቸኛ ነው። ሌላ የለውም አጠገቡ። እንደ ተብሎ የሚጠቀስ የለም። እርሱ ብቻውን ነው። ክብር ለእግዚአብሔር ይሁንና ጌታ ይህንን ህይወት ስለሰጠን ለእርሱ ብቻ እንድንኖር ጨክነን እንድንከተለው ጉልበትና ኃይል እንዲሰጠን እንጸልያለን። ይህንን አምላክ አምርሬ ልከተለው፣ ፓሽኔትሊ ልከተለው ነው የምፈልገው። ይህንን ህይወት ስላገኘው በጣም እግዚአብሔርን ማመስገን እፈልጋለሁ የምንል ክርስቲያኖች ቆመን የመጨረሻ ምላሽ ሰጥተን አምልከን ዘምረን ጸልየን እንወጣለን። ጊዜም አለን። ኢትስ ጉድ። በእግዚአብሔር ፕሬዘንስ ውስጥ ጊዜ ማጥፋት ወንድሞቼ ናቶቼ ጊዜ መውሰድ በጣም ግሩም ነው። ይሄ የሰማነው የእግዚአብሔር ቃል ወደ ልባችን ደግሞ ሲንክ እንዲያረግ ወደ ውስጣችን እንዲገባ ይሄ ነው ኮሚትድ እንድንሆን እግዚአብሔር እንዲረዳን እንድንሰጥ ለእርሱ ብቻ ትርፍ ነገር እንደተሰጠው ሰው እንዳንኖር ወገኖቼ፣ ትርፍ ነገር እንደተሰጠው ሰው እንዳትኖሩ። ትርፍ ህይወት የተሰጠን ሰዎች አይደለንም እኛ። ሌላ መንገድ የለም፣ ሌላ አማራጭ የለንም። ጨክነን የምንከተለው is because ሌላ አማራጭ የለንም። ይሄ እውነት ስለበራልን ክብር ለእግዚአብሔር ይሁን። እናመልካለን። በፊቱ ትንሽ ጊዜ እንወስዳለን። ከዛ የመጨረሻ ጸሎት ጸልየን እንጨርሳለን።
ሃሌሉያ የተለየ አምላክ ነው ይሄ አምላክ ክብር ለእርሱ ይሁን ቅዱስ 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 ኃያል 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 ኤሎሂም ኤሎሂም ኤልሻዳይ ኤልሻዳይ አልፋ አልፋ ኦሜጋ አዶናይ አዶናይ ቅዱስ በሉት ቅዱስ 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 ኃያል 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 ኤሎሂም 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 ኤልሻዳይ
የሚቀራረብ
ጭብጨባችን ተገብቶሃል፣ እልልታችን ተገብቶሃል፣ አምልኳችን ተገብቶሃል፣ ከዚህ በላይ አክብሮታችን ተገብቶሃል። ኢየሱስ እጅግ ልዩ ለሆነው ለሊቀ ካህናቱ ለኢየሱስ ከዚህ በላይ ክብር፣ ከዚህ በላይ ጭብጨባ ኢንቴንሽናል ሆን ብለን ክብር እናመጣለን፣ እንሰግድለታለን ለዚህ ለኢየሱስ። ሃሌሉያ ሃሌሉያ ሃሌሉያ። ሲጨምራችሁ ለዚህ ለኢየሱስ ሆን ብለን ላዳነን ለታረደው በግ ለሊቀ ካህናቱ ለኢየሱስ፣ ለነቢዩ ለኢየሱስ፣ ለንጉሡ ኢየሱስ፣ ለካህናት ሃሌሉያ። ይገባሃል 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 ይገባሃል። አምልኳችን ይገባሃል። ገና እናመልክሃል፣ ገና እንገዛልሃል፣ ገና እናገለግልሃል። ዘራችን ሁሉ ገና ይገዛልሃል። ኢየሱስ እንኳን አገኘን፣ እንኳን አገኘህን፣ እንኳን ወደ ሕይወታችን መጣህ። እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። ኦ ሃሌሉያ ሃሌሉያ። እስቲ መቀመጥ የተቀመጥን ሰዎች መቆም የምንችል ቆመን ይህንን የመጨረሻ ጸሎት እናደርጋለን። በእውነት ይህንን እጅግ ልዩ የሆነውን ጌታ በደንብ ማወቅ ይሆንልን፣ በደንብ በቅጡ ማወቅ እንዲሆንልን፣ የሚገባውን አምልኮ እንድናመጣ፣ የሚገባውን መሰጠት እንድናመጣ፣ ፓሽኔት ሆነን በነቃ መንፈስ እንድንከተለውና እንድናገለግለው ዛሬ የአኗኗር ለውጥ ሊሆን ይሄን ኢየሱስን እንደሚገባ መገንዘብ ይሆንልን፣ መረዳት ይሆንልን። ዛሬ እኔ ጸልያለሁ። እግዚአብሔር አምላክ የጥበብና የመገለጥ መንፈስ ጄፕራዲያሎቫኒያ ማሳክራዳላ ከዓይኖቻችን ላይ ሁሉ ቅርፊት የሚወድቅበት ምሽት እንዲሆን ከዚህ በፊት በልማድ እንዲሁ እግዚአብሔር አምላክ ሆይ ሃይማኖታዊ ስርዓት እየፈጸምን እያጋፋን ከምንኖርበት ህይወት እንድንወጣ ኢየሱስን እንደሚገባው እንደ ጌትነቱ እንድናውቀው፣ እንደ አምላክነቱ እንድናውቀው፣ እንደ ካህንነቱ እንድናውቀው ዛሬ በኢየሱስ ስም ዓይኖቻችን ይከፈቱ፣
አይኖቻችን ይከፈቱ። የአይን መብራት ይሆን፣ የአይን መብራት ይሆን። ዛሬ በኢየሱስ ስም ሽፋን ይነሳ፣ ሽፋን ይነሳ። ዛሬ ማወቅ ይሁንልን፣ መረዳት ይሁንልን። ዛሬ መገለጥ እግዚአብሔር አምላክ ሆይ ሕይወታችንን ያግኝ። ይህ ታላቅ ካህን ሊቀ ካህን በላይ ስላለ እምነታችንን አጥብቀን እንያዝ ተብሎ እንደተጻፈ ዛሬ የሰጠህንን ሕይወት የሰጠህንን እምነት አጥብቀን መያዝ እንድንችል የእምነታችንን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት ብሎ ያው ቃል እንደሚናገር ዛሬ የምናየውን ነገር ለውጥልን። ኢየሱስን ብቻ ማየት ይሁንልን። ኢየሱስን ብቻ ማየት ይሁንልን። እግዚአብሔር አምላክ ሆይ ዛሬ ከተገለጠልን እውነት ወደ ውስጣችን ከገባው እውነት የተነሳ እግዚአብሔር አምላክ ሆይ የአምልኮ ለውጥ እንዲሆንልን፣ የሕይወት ለውጥ እንዲሆንልን፣ ያካሄድ ለውጥ እንዲሆንልን፣ ያኗኗር ለውጥ እንዲሆንልን እንለምንሃለን። ቃሉን እግዚአብሔር ሆይ ሰምተናል። ከኛ ጋር በእምነት እንዲዋሃድልን የሰማን ራሳችንን የምናስት ብቻ እንዳንሆን እግዚአብሔር አምላክ ሆይ ቃልህን የምናደርግበትን አቅም እንድትሰጠን በኢየሱስ ክርስቶስ ስም እንለምናለን። ሁላችንም እጆቻችንን አንስተን በረከትን ከሚሰጥ አምላክ ከእግዚአብሔር በረከትን እንቀበል። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር ይራራላችሁ። እግዚአብሔር ፊቱን ይመልስላችሁ። እግዚአብሔር ሰላሙንም ይስጣችሁ። በእግዚአብሔር ሰላም ተመላለሱ። ጌታ ይባርካችሁ። ለእግዚአብሔር ክብር ሰጥተን